መጽሐፍ ቅዱስ ነው። ሁለተኛ ደግሞ ድንግል ማርያም ጸጋን የተሞላችው ስትወልድ ነው ብሏል። ኦኬ ከድንግል ማርያም እንጀምር። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። ሳይሆን ለመውለድ ስትታጭ ያሬድ እሺ፣ ሚስ ሪፕሬዘንት እንዳታረገኝ። ለመውለድ ስትታጭ ቅድም ስትወልድ የሚል ነገር የሰማው ስለመሰለኝ ኤፍሬም ተሳስቻለሁ ወይ? ሌሎቻችሁ ለመውለድ ስትታጭ ገብርኤል እኮ መቶ ያበስራት ነው አይደል? ከብስራቱ በኋላ ነው የምትለው? መዝሙረን ከፍ ነው ገብርኤል ሲነግረን ለመውለድ ስትታጭ ነው ጸጋ ተሰጥቶሻል ያላት። ስትታጭ ማለት መቼ ማለት ነው? እሱ ገብርኤል ካበሰራ በኋላ ማለት ነው? ሲያበስራት ማለት ነው? ገብርኤልማ ከታጨች በኋላ ነው ሊያበስራት የመጣው አይደለም እንዴ? እግዚአብሔር ነው ያጫት እኮ ገብርኤል ሳይሆን። መቼ ነው የታጨችው ኤፍሬም? የታጨችው ገብርኤል መጥቶ ብስራቱን ከመንገሩ በፊት። ኦኬ በጣም ጥሩ። እሱን ነበር የፈለኩት። አንዴ ትልቁ ላይ ያርገኘውን ጥቅስ ላሳይ። እኔ ቅድም ከወለደችው በኋላ ያልክ ስለመሰለኝ ነው። ሮንግሊ ተረድቼ ከሆነ ይቅርታ ኤፍሬም። እሺ ኦኬ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ። ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦልራይት ጸጋ የሞላብሽ ሆይ ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው አላላትም። ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። አንድ ደግሞ ጌታ ደግሞ ከአንቺ ጋራ ነው። ሁለት ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለች ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረራት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን ያገኘችው። ገብርኤል ከመምጣቱ በፊት ደግሞ እንደምትሆን ደግሞ ገለጠላት ማለት ነው። ኦኬ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታን ከወደደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘወ ሆን ብዙ ኮምፓራቲቮች አሉ። ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው። ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዊ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም ይላል። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። አስተውሉ ክርስቲያኖች፣ እዚህ ያላችሁ ከማን ጋር ነው ራሱ እያነጻጸር ያለው? ነገር ግን እንደ ይላል። አሁን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ኦኬ ስለዚህ ከክርስቶስ እኩል ነው እያልን ነው። እንደሚለው ንጽጽር ስላለ፣ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣ ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ ስለዚህ የቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያልን ተካከለ እያልን ነው አይደለም። ይፈታል ማለት ነው። ኦኬ የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገርና ኦሪት
ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እሺ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። ኦኬ እዚህ ጋር እኮ ይኸው እዚህ ጋር ክርስቶስ አለ የሚል ቃል በቃል እኮ የለም፣ ግንስ ትምህርት አለ፣ ትምህርቱ ይፈታል። ኦኬ በየትኛውም በሐዲስ ኪዳን መጽሐፍ ላይ ከእኛ እንዳንዱ ሆነ የተባለው ለክርስቶስ ነው ተብሎ አልተፈታም። ግንስ በትምህርት እንፈተዋለን፣ በስጋዊ እንፈተዋለን። ግን እንደምትለው አለች። ስለዚህ አዳም ከመለኮት ጋር ተወዳደረ ማለት ነው። አዳም አራተኛ የስላሴ አካል ሆነ ማለት ነው አይደለም። ይሄንኑ ኮንሰፕት ይዘን የመጨረሻ ጥቅስ የሚሆነው ኦሪት ዘጸአት ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እዛው ያለው ላይ እንዲህ ይላል። አሁን እመቤታችን የመጣችበትን ላሳይ ነው። እግዚአብሔር አምላክም እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ራእይ ላይ ይህችን ሴት ያመጣል። ይህች ሴት ግን ማናት? በአንተና በሴቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ ስጋዌ በተለየ አካሉ አካላዊ ቃል ሰው እንደሚሆን ብለን ፈታ ነው። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። አሁን እዚህ ጋር እቺ ሴት ማናት? ማናት እዚህ ጋር ኮምፔር የተደረገች ያለችው? በሚስጢር ወይ ደግሞ ወደፊት በሚሆን ማን ነው እዚህ ጋር የተነገረለት ያለው? ኦኬ ማናት እቺ ሴት? ስለዚህ ምን እንላለን እኛ በአስተምህሮ ልክ ቅድም እንዳልነው መጽሐፍ ቅዱሱን አንብበን ለምሳሌ አዳም እንደኛ ሆነ ከእኛ እንዳንዱ ሆነ ሲል አራተኛ ስላሴ ሆነ እንደማንለው ሔዋን የእባብን ቃል ወይም የሰይጣንን ቃል ተቀብላ መልአክ ነው፣ የወደቀ መልአክ ነው ሰይጣንና የሰይጣኑን ቃል ተቀብላ ምን አመጣች? መርገምን፣ ሞትን ወደ ዓለም ሁሉ አመጣች አደለ ዮኒ? ሔዋን የሰይጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ ድንግል ማርያም ደግሞ የመልአኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ህይወት ተሰጠ። ድንግል ማርያም የመልአኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ህይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን እንላታለን። ክርስቶስ ፈዋሹ ክርስቶስ ቤዛ ክርስቶስ፣ እሷስ ምክንያተ ድኂን እንላታለን። ለምን? ከእሷ የሚወለደው ምን ስለሆነ? እባቡን ራሱን የሚቀጠቅጠው ስለሆነ ከእሷ የሚወለደው እባቡን የሚቀጠቅጠው ሞትን ድል የሚያደርገው ስለሆነ፣ ስለዚህ ኮምፔር እያደረግን በሔዋን ምክንያት ሞት አገኘን፣ በእመቤታችን በድንግል ማርያም ምክንያት ደግሞ ሶሪ ወንድማችን ያሬድ ወጥቷል፣ ይመለሳል እርግጠኛ ነኝ። እስኪመጣ እንጠብቀው ትንሽ ደቂቃ። ከዛ በኋላ ሀሳቡን እንደጨረሰ ከእናንተ ቤት ደግሞ የምትፈልጉት ሰው ጥያቄውንም አብራራት የምትፈልጉትንም ታብራራላችሁ። እንግዲህ እንደምታዩት ዊትነስ ምንም የምለው ነገር የለም። በኋላ ይሄን አለ እንዳልባል እነሱ ነው የሚወያዩት እያያችሁ እየቀደመ
ያስገባው ያለህን ናቲን ብታስገባው እሱ የታለ እዚህ ላይ ሪኩዌስት ላይ መላክ አለባቸው። ሪኩዌስቱ ካለ አስገባዋለሁ። ደስ ብሎ እምቢ ይላል። እኔም ቅድም እኮ ኢንቫይት አድርገኸኝ ነው ሪኩዌስት ላይ እምቢ ይላል። አዎ እና ሪኩዌስት አላደርጉም እና ወይም ደግሞ ሪኩዌስቱ ከሌለ ቁጥር ጻፉልኝ ከታች። ናቲ ወንድማችን ሪኩዌስት እምቢ ካለ ፎሎ ስለማታደርጉት ነው። ዮኒ ገስት የሚቀበለው ከፎሎወሮቹ ብቻ ነው። ስለዚህ ፎሎ አድርጉትና ገስት ላኩ። በባዶም ሊገቡም ይፈልጓሉ እንደ ጻፉ እስኪ። በረከት የሚባል ነው አይደለም? ናቲ የሚባል ነው አይደል ያላችሁ? ናታኔም በረከት አዝመራውም ካለ በረከት አዝመራው የሚባለው እሺ፣ አይ ቲንክ ሶ። አመጣጥኜ ነው ሰዎች አይቼ ነው የማስገባው። 1 2 3 አሉ የፕሮቴስታንት ወንድሞቻችን። የኛ ደግሞ አንድ ወንድማችን ያሬዶ አለ፣ ልደት አለ፣ ክርስቶፈር አለ። እንደገና ደግሞ ሌላ ማስገባው አለ። እየጠበቅኩት ነው ለማስገባት እና እባክህ ላክልኝ። ሌሎቻችሁ ቁጥር አጻፉ። ለምን? አንደኛ እውቀት የላችሁ፣ ይቅርታ አድርጉልኝ። የሚታወቁት በመጽሐፍ ቅዱስ አስተምሮ በኦርቶዶክስ ትልልቅ የሚባሉ ወንድማችንን አስገባ ሲባል ሌሎቻችሁ ለምን እንደምትልኩ ግራ ነው የገባኝ። ተግባባን? የሚታወቁ ጎበዞች እነሱን አስገባልን እየተባለ ሌሎቻችሁ መላካችሁ ምን እንደሆነ ግራ ይገባኛል። ተግባባን? ስለዚህ ሌሎቻችሁ ኮስችናችሁን አቁሙ ባካችሁ። ለዛ ነው አየህ እንዴት ግራ እንደሚገባ ከታች ለመምረጥ ራሳችሁ ታዘቡ። ውስጥ ያላችሁት ወንድምና እህቶቼ የት አለ? እስቲ ክርስቶፈር እየታየ ነው? እኔ እየታየኝ ላስገባቸው እኮ ነው የኦርቶዶክስ ወንድሞቼን ቁጥር እኮ ያለው በረከት አዝመራውና ያሬዶንም እየጠበቅኩ ካላችሁ ምናልባት ባትሪው ጨርሶ እንዳይሆን እስከዛ ያሬድንማ ላስገባው። ኧረ ምን አይነት ለነገሩ ብዙ ኮሜንቱን አለማንበብ ይቻላል። ከመበሳጨት አለማንበብ ይጠቅማል። አዝመራው 1 ቁጥር ጽፏል። እሺ ይኸውልህ ቶሎ እንዴት እንደሚሄድ ብካየው። ቆይ ልፈልግ። ቆይ በረከት አዝመራው ቆይ እየሄድኩ ነው ወደ ላይ። ዘማሪያም ካለ እኔ መውረድ እችላለሁ። ባይዚ ትንሽ ያደረገኝ ስለሆነ አግኝቼዋለሁ። ይኸው እርግጠኛ ነኝ ይሄ ወንድም ነው። ልኬለታለሁ። ዘማሪያም ካለው ታስገባ። አሪፍ ነው። አስገባለሁ። ማንንም አምጡልህ። ደስ ይለኛል። የሌለ ሰው ኮንታክት አድርጉን ፕሊስ። በቃ ያ ዘማሪያም 1 ቁጥር አሁን ጻፍልኝ ከታች ዘማሪያም ዘማሪያም ከስር ትጽፍልኝ 1 ቁጥር የሆነ 1 ቁጥር አይቼ ነበር። ቆይ እሱ ነው አይደለም? ይሄል የለም እኮ ወንድም። ስለዚህ በዚህ ወንድማችን በጀመረው ላይ አንዳቸው ወይ አንተ ወይስ ኤርሚያስ ከሁለት አንዳችሁ? ኤርሚዬ ቆይቶ ይገባል። መልስ ልስጥና አልጨረሰም። ያሬድ ሀሳቡን አልጨረሰም። እየጠበቅ ነው። ልደት ምንድን ነው
ሰው ካለ ደውልለታ ወይ ይምጣ። ገብቶኛል። ምኑ ላይ ነው መልስ የምትሰጠው ነው የምለው። እኔ ባላለቀ ሀሳብ በጣም ብዙ ነገር ነው የተናገረው። መልስ የምሰጥበት ብዙ ነው ያለው እኮ። ሰዓት ሲደርስ ትሰጣለህ። አትሰጥም አይደለም፣ ሀሳቡን አልጨረሰም ነው። እየጠበቀ ነው። አንዴ ትንሽ እንግዲህ 1 ደቂቃ ሌላ ጨምሬ እጠብቀዋለሁ ወንድማችንን። መቼስ አናድርም ካልመጣ አይደለ? ደቂቃ የተወሰነ ጠብቀን ያው ካልመጣ እንቀጥላለን። እና እስኪ እንጠብቀው። እስከዛ ታፕታፕ እያደረጋችሁ ቤተሰብ ለሌሎችም ሼር አድርጉ። በፍቅር መወያየት አለባችሁ። በዚህ አምናለሁ። ይኸው መጥቷል ወንድማችን ሀሳቡን ይጨርስ። ይቅርታ በጣም ስልኬ ባትሪ ዘግቶ ነው። አይ ነው ስለተረዳው ነው። ለዛ ነው ቻርጅ እያረከው አውራን ያሬዶ በጣም ሶሪ። እሺ ይቅርታ ስላስጠበቅኳቸው። ምንም ችግር የለም ገብቶኛል። እና አሁን በቃ በትልቁ አድርገህና ጥቅሶች እያሳየ ስለነበረ ወደ ካቆምክበት ቀጥል። እሺ ኦኬ። ሁላችሁንም ይቅርታ ጊዜያችሁን ስለወሰድኩባችሁ። ኤኒዌይስ እሺ እንቀጥል። ስለዚህ ምን እያልን ነው? በመጽሐፍ ቅዱስ ኮምፓራቲቭ ነገሮች የተቀመጡ አሉ እና እነዛን ኮምፓራቲቭ ነገሮች እየወሰድን ይተረጎማሉ፣ ይፈታሉ። ለክርስቶስ ሲነገር፣ ለሰው ሲነገር እያልን እንፈታለን። ለምሳሌ ኢየሱስ ክርስቶስ እኔ እውነተኛ ብርሃን ነኝ አለ። ኦኬ። ቅዱሳንም ሐዋርያትም ብርሃን ይባላል። ለምሳሌ ብርሃን አልታለም ቅዱስ ጳውሎስ እናለን፣ ቅዱስ ጴጥሮስ እናለን። እና የእነሱ ለዓለም ብርሃንነታቸውና የጌታ የዓለም ብርሃንነት እኩል ነው አይደለም፣ ይፈታል ማለት ነው። የጌታ የብርሃንነቱ የባህሪውን እንላለን። ማንም የማይሰጠው ማንም የማይቀማው እንላለን። ለአምላክ በተነገረበት ቃል ለሰዎችም ይነገራል። ባይዘወይ ለምሳሌ አባታችሁን ብለን እንጸልያለን። የኤፍዬን አባት ባገኛችሁ አባታችን ሰላም እንዲህ ነው ትላችኋለሁ። ሰዎችን አባታችን ብዬ እጠራለሁ። ስለዚህ አባታችን ብዬ በጠራውበት እግዚአብሔርን እየጠራው ነው ማለት ነው አይደለም። ብርሃን አባት በጣም ብዙ በመጽሐፍ ቅዱስ የተቀመጡ አሉ ንጽጽሮች። ስለዚህ ይፈታሉ። ለጌታ ሲነገር፣ ለክርስቶስ ሲነገር እንዴት ነው፣ ለፍጡራን ሲነገር እንዴት ነው የሚለው ይፈታል ማለት ነው። እያጠቃለሁ ንጣፍሳቤን። ስለዚህ እመቤታችን የመላኩን ቃል ስለተቀበለች ቤዛ ማለት በራሱ ምትክ እንደማለት ነው። ልክ ሔዋን ለፍጥረት ሁሉ ላይ ምትክ ሆና ሞት እንዳመጣች በሔዋን መብላት መተላለፍ፣ በሔዋንና በአዳም መተላለፍ ለፍጥረት ሁሉ ሞት እንደመጣ በእመቤታችን ደግሞ ምትክነት እናለን። ምክንያቱም ቤዛችን ስንላት ምትካችን እያለን ነው። በእመቤታችን ምትክነት የመላኩን ቃል በመቀበሏ ምን እንላለን? ወደ ዓለም ሕይወት መጣ፣ የሚበላው የሚጠጣው የሕይወት እንጀራ፣ እውነተኛው እንጀራ ከሰማይ የወረደ እውነተኛው እንጀራ በማህፀኗ ተጸነሰ፣ አካላዊ ቃል። ስለዚህ እሷ ምንድናት እንላለን? የሕይወት ምንጭ ናት፣ ሕይወትን የሰጠች ናት፣ ሕይወትን ያስገኘች ናት እንላለን። ስለዚህ እመቤታችን ምክንያተ ድኂን ቤዛዊት ዓለም ስንል ከዚህ አንጻር እንደሆነ ኢቭን አባታችንን በቅድሙ ቪዲዮዎች ላይ ጭራሽ እንዲሁም ዛሬ አይ ቲንክ ፕሮቴስታንቶችም ያላዩት ይቅርታ ሲጠይቁ ጨምሮ ምናሉ ጭራሽ ለልጇን ቤዛ ናት አሉ። ኦኬ አሁን ታዲያ እንዴት ሊፈቱት ነው? ይሄንን እኛ ገብቶን ተረድተነው እውነት ነው እንላለን። ኦኬ የሆነ ነገር ወዶ የሆነ ነገር ጥሎ አይሆንማ። መጀመሪያ የተናገሩትን ነገር ወዶ ቀጥሎ የተናገሩትን አይ እንዲያቋማቸውን ካስተካክሉማ ስህተተኛ ናቸው ከተባለ ይሄ ድራማም ይመስላል። እኛ ምንድነው ስንቃወም የነበረው? ዮኒ ትምህርት አለ። ኦኬ ለምሳሌ ላም ልጨምር። እመቤታችን የሚለውን ንግግር በመጽሐፍ ቅዱስ አሳዩኝ ብል ማንም አያሳየኝም። እመቤታችን ብለን ግን እንጠራለን አይደል? እመቤታችን የአምላክ እናት እያልን እንጠራታለን። ሰው እነዚህ ነገሮች አንዳንዴ የተጻፈ ብቻ የሚለው ነገር ያፈርሱብናል። ትምህርቶች ስላሉን ትምህርቶቻችን ስለሚብራሩ ማለት ነው። እና ይሄ ቤዛ የሚለው ንጽጽሩ ኮምፓራቲቭ በመጽሐፍ ቅዱስ አለ፣ በትምህርት አለ። ከዛ የተነሳ እመቤታችንን ቤዛ እንላታለን። የአባታችን ስህተት ምንድን ነው? የቤተክርስቲያን እኔ ለምሳሌ የቤተክርስቲያን መስቀል ይዤ የቤተክርስቲያን ቀሚስ አድርጌ ቤተክርስቲያችንን ስልጣነ ክህነት ጵጵስናም ይሁን ድቁናም ይሁን ቅስናም ይሁን እሱን አድርጌ የቤተክርስቲያንን ትምህርት ካላወራው ምኑን የቤተክርስቲያን አገልጋይ ሆንኩኝ አይደል? ወይ ሌላ ነገር ካወራው ሽጎዳን ያዝኩት፣ ማታለል ድራማን ያዝኩት ማለት ነው። ካላመንኩበት እኮ መውጣት ነው። ለምንድነው? በቤተክርስቲያን ድርድር የለም ትምህርት ላይ ሆን የምናመቻቸው ልዩነታችን ውበታችን የሚባል ትምህርት የለም በቤተክርስቲያናችን። ያሬድ ትምህርቱ ትክክል ካልሆነ የቤተክርስቲያኗ ድምፅ ሪፍሌክት ካላረገ ያሬድ ይመከራል፣ ይገሰጻል። የቤተክርስቲያን ትምህርት ይሄ ነው። ፐርሰናል ያሬድን አይደለም። ትምህርቱን ግን ትክክል አልተናገርክም። ቄስ ሆነ ዲያቆን ሆነ ጳጳስ ሆነ የቤተክርስቲያኗ ትምህርት ይሄ ነው። ወይ ደግሞ የቤተክርስቲያኗን ትምህርት ካለመንክበት
መማር ቁጭ ብሎ ወይ ደግሞ ሌሎቹ እንደሚያደርጉት ጥሎ መውጣት። ለምን በክርስቶስ በትምህርታችን በእምነት ትምህርታችን የምናቻችለው ነገር የለም። በቃ ችግር የለውም። አቡነ ገብርኤልም በልዩነታቸው ይቀጥሉ፣ ችግር የለውም። ያሬድን በልዩነቱ ይቀጥል፣ ልደትን በልዩነቱ ይቀጥሉ የሚባል የብሔር ብሔረሰቦች ስብስብ አይደለም ሃይማኖት። ልዩነት አይደለም ሃይማኖት። ውበቱ አንድነታችን ነው። በቃልም በመንፈስም በትምህርታችንም አንድ መሆናችን ነው አንዲት የክርስቶስ ቤተክርስቲያን የሚያሰኘት። የተለያየ ትምህርት ይዞ አንዲት ቤተክርስቲያን የለችም። ስለዚህ ከዛ የተነሳ ነው ሲሪየስ ሆኖ ከአባቶችን ትምህርት የተጠቀሰ ከቤተክርስቲያን ትምህርት የተጠቀሰ በመጽሐፍ ቅዱስ ቤዛ የሚለው ትርጉም እየተረጎመ አባታችን ትምህርቶ ስህተት ነው፣ እሳቸውን በኋላ ይቅርታ ጠይቀው አምነው እንዲሁም ድንግል ማርያም እኮ ቤዛ ስትባል ከዚህ አንጻር ነው፣ ቤዛዊት ዓለም ናትም ከዚህ አንጻር ነው፣ ለልጇን ቤዛ ናት፣ ሕማም መከራ ከልጇ ጋር ስለተከፈለች ልጇን ስትወልድ በግብፅ ሀገር ይህን ሁሉ ነገር ይዘው ተርጉመዋል ማለት ነው። ዮኒ አመሰግናለሁ። ይቅርታ ስላስረዘምኩ። ጠያቂ ካለ እንግዲህ እንቀበላለን። አመሰግናለሁ።